ትልቅ ሰው ናቸው ሽማግሌ ተደብድበው ጓሮ ተጥለው ነበር ቱ ቢ ኦነስት በሁለተኛው ቀን ወደ 3 ሰዓት ነው ያገኘናቸው ኮሮጆ ግልበጣ ማለት ነው አዎ ለኮሮጆ ግልበጣ በኢህአደግ ጊዜም አሁን በብልጽግና ጊዜም እንዴ በካድሬ ማነቆና ባፈሙዝ ነው የሚታለፈው ከዛ በተረፈ በኮሮጆ ግልበጣ ኢትዮጵያ እኮ ነፃና ፍትሃዊ ምርጫ ኖሯት አያውቅም ስድስቱን በጣም ክሪቲካል በጣም ቀጭን መስመር ላይ ነው አሁን የምንገኘው የኢትዮጵያን አንድነትና ደህንነቷን ሰላሟን ለማስጠበቅ ቦርድ አሁን አስቻይ ሁኔታ አለ ብሎ ቢናገርም ከዚህ በፊት በስድስተኛው ምርጫ ትግራይ ሙሉ በሙሉ አልነበረም አሁንም አይኖርም ማለት ነው ድምጹ ሳይመነተፍ በጦር መሳሪያ ሳይፈራራ በካድሬዎች ዱላ ሳይደበደብ ታዛቢው ተደብድቦ ከምርጫ ጣቢያ ሳይባረር መንግስት ይሄንን በቃ በዋናነት ያንበሳውን ድርሻ ወስዶ የመፍታት እድሉ እጁ ላይ ነው አሁን ሚሳ ያድርግ ይነጋገር ይውረድ ይፍታ ነው የምንለው መንግስት ወደ ጠረጴዛው ይምጣ እንነጋገር እንፍታ በየማረሚያ ቤቱ የረሃብ አድማ ቢያደርጉ ደስ ይለዋል መንግስትም ቢሆን በዛው ቢሞቱ አሁን ባለበት ሁኔታ እኔ በእውነቱ ለሀገሬ ይሄን መተንበይ እንኳን ያስፈራኛል አልተነብይም ሰላም ጤና ይስጥልን ውድ የአንድ አፍታ ሰዎች እንደምን አላችሁ እነሆ አንድ አፍታ ወጋችን ተጀምሯል በዛሬው አንድ አፍታ ወጋችን የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዶፓ ሊቀመንበርን ዶክተር ራሄል ባፌን እንግዳ አድርገን ጋብዘንላችኋል ከዶክተር ራሄል ጋር የምንወያየው ከሰሞኑ የምርጫ ጉዳይ አጀንዳ ሆኖ መነጋገሪያ ሆኗል ይሁን እንጂ ፓርቲዎች ለምርጫው ቅድመ ሁኔታዎችን አስቀምጠዋል በመንግስት በኩል ደግሞ ምርጫው በምንም አግባብ አይራዘም የሚል አቋም ተይዟል መሬት ላይ ያሉት ነባራዊ ሁኔታ ደግሞ ለምርጫ ፈቃጅ ናቸው ወይ የሚለው ጉዳይም እንደዚሁ ጥያቄ እየተነሳበት ነው እንደዚሁ ደግሞ በህዝቡ ዘንድም እንደዚሁ ከዚህ ቀደም የነበሩ የምርጫ እንቅስቃሴዎች ወይም ደግሞ ሁኔታዎች በእምብዛም አይታዩም የሚል ሁኔታ ይሰማል በዚህ ጉዳይ ላይ ከዶክተር ጋር ቆይታ እናደርጋለን አብራችሁ እንድትቆዩ አክብሮት እንጋብዛለን ዶክተር እንግዳ የሆኑ ስለመጡ በጣም አመሰግናለሁ እኔም ስለሰጠኝ ስለማመሰግናለሁ መልካም እንግዲህ ዛሬ ልነጋገር የወደድነው ኢትዮጵያ 7ኛውን ሀገራዊ ምርጫ ለማካሄድ ዋዜማ ላይ ትገኛለች እንግዲህ መንግስት እንደዚሁም ደግሞ የምርጫ ዋና ባለቤት የኢትዮጵያ ብሔራዊ ምርጫ ቦርድ በማስፈጸም ደረጃ ማለት ነው ምርጫውን ግንቦት 24 2017 ለማካሄድ እንግዲህ ረቂቅ የተባለ የጊዜ ሰሌዳ አዘጋጅቷል ይሁን እንጂ ፖለቲካ ፓርቲዎች አብዛኛዎቹ እርስዎ የሚመሩትን ኢሶዶፓን ጨምሮ በሀያዎች ገደማ የሚቆጠሩ ፓርቲዎች ካሁን በጋራ ሆነው ያወጡት መግለጫዎች አሉ በእነዚህ መግለጫዎች ላይ ኢትዮጵያ ውስጥ አሁን ምርጫ ለመካሄድ አስቻይ ሁኔታ የለም ስለዚህ ቅድሚያ አስቻይ ሁኔታዎች ላይ መነጋገር አለብን እሱም መፍጠር አለብን የሚል ቅድመ ሁኔታ መሰል ነገሮችን በአቋም ደረጃ በሀገሪቱ ደረጃ ተሰሚነት ያላቸው እንደዚሁም ደግሞ ተጽዕኖአቸው ጎላ ያለ ፓርቲዎች አውጥታቸዋል እርስዎ እንደ ፖለቲካ መሪ እንደዚሁም ደግሞ የዚህ የምርጫ ሂደት አንዳንድ ተዋናይ ኢትዮጵያ በምርጫው ዜማ ላይ እንደመገኘቷ ምን አይነት ሁኔታ ላይ ነው ያለችው አመሰግናለሁ የምርጫው ጊዜ በህገ መንግስታችን አግባብ ትክክል ነው ደርሷል 5 አመት የሞላው ነው ወራት ናቸው የቀሩትና በህገ መንግስታችን አግባብ ምርጫውን ማካሄዱ አግባብነት አለው ነገር ግን ለምርጫው ደግሞ መሟላት ያለባቸው ነገሮች አሉ መሬት ላይ አሁን ያለንበት የአገሪቱ የወቅቱ ሁኔታም አለ ስለዚህ በዚህ አግባብ አንደኛ ምርጫ ቦርድ ዝግጅቱን ያው ራፍሊ እኛ የፓርቲ አመራሮች በተገኘንበት ለማስተዋወቅ ሞክሯል ረቂቅ የጊዜ ሰሌዳም እንዲሁ ግን ሰሌዳው ላይም ለመነጋገር አትሊስት መሬት ላይ ያለውን ሁኔታ ከግንዛቤ ማስገባቱ አስፈላጊ ነው የሚል ሀሳብ ከቤቱ ተነስቶ ነበር በዛ አግባብ ብዙ ተወያይተናል ግን አሁንም ክፍተቶች አሉ እንደ ተቃዋሚ ፖለቲካ ፓርቲ
መሪ ግልጽ የሆነ ውይይት፣ ንግግር ያስፈልጋል ከመንግስት ጋር። የፖለቲካ ፓርቲዎች ሁሉን አቀፍና ሀቀኛ ድርድር ከመንግስት ጋር ማካሄድ ያስፈልጋል። ለምን ካልከኝ መሬት ላይ ያለውን ሁኔታ በጋራ ማየት አለብን። የፖለቲካ ፓርቲዎች የጋራ ምክር ቤት ብልጽግናንም አካቶ ነውና እንደ ፓርቲ ብልጽግና በፖለቲካ ፓርቲዎቹ ማዕቀፍ ውስጥ ሆኖ መንግስት ህዝብንና ሀገርን ወክሎ ከፖለቲካ ፓርቲዎች ጋር መነጋገር ያስፈልጋል። ይሄን በጣም ክሪቲካል በጣም ቀጭን መስመር ላይ ነው አሁን የምንገኘው። የኢትዮጵያን አንድነትና ደህንነቷን፣ ሰላሟን ለማስጠበቅ እንደገና ደግሞ ይሄንን ምርጫም ለማካሄድ በተጣበበ ቀዳዳ ነው እየመጣን ያለ ነውና ስለዚህ እንዴት በሰላማዊ መንገድ ታማኒ በሆነ መልኩ እናድርግ። ከስድስቱ ካለፉት ምርጫዎች እንዳየነው የይስሙላ የቃቃ ጨዋታ ሳይሆን ስድስቱ ምርጫዎች እኮ ትክክለኛ የህዝብ ድምጽና የህዝብን ነፃ ውሳኔ ያከበሩ ቢሆኑ ኖሮ ዛሬ ላይ ያለው ችግር አይፈጠርም ነበር። ስለዚህ አሁን ከዛ አዙሪት ወጥተን ሰላማዊና ተአማኒ ምርጫ፣ ፍትሃዊ ምርጫ፣ ቅቡልነት ያለውን እንዴት እናካሄድ፣ ይሄንን እንዴት ወደ መሬት እናውርድ፣ ህዝባችንስ በፈቃዱ እንዴት መሪውን ወደፊት ያምጣ፣ ድምፁ ሳይመነተፍ፣ በጦር መሳሪያ ሳይፈራራ፣ በካድሬዎች ዱላ ሳይደበደብ፣ ታዛቢው ተደብድቦ ከምርጫ ጣቢያ ሳይባረር፣ ተዘዋዋሪ ታዛቢ ሳይታሰር በየመንገዱ፣ ይሄ በህዝብ መሀል ስለሆነ ስርዓቱ ከዚህ ነፃ ሆኖ እንዴት ታማኒ ምርጫ ወደ መሬት እናምጣ። ስርዓታችን ደግሞ በነፃ የህዝብ ድምጽ በምርጫ ነው መቀየር ያለበት እንጂ በጦር መሳሪያ መሆን የለበትም። 21ኛው ክፍለ ዘመን ላይ ነን። ያንንም ትሬንድ ማቆም አለብን ምንም ሆነ ምን። ስለዚህ ያንንስ በምን መልኩ ነው ፈተን ምንሄደው? ፖለቲካዊ ምላሽ አጥተው ፖለቲካዊ ጥያቄያቸው ፖለቲካል ምላሽ አጥቶ ጫካ የገቡትስ እንዴት ከዛ ወጥተው መታከስ ቆሞ አብቅቶ ወደ ምርጫና ወደ ህዝብ ውሳኔ እንዴት ይምጡ? ያስ እንዴት ሊከበር ይችላል? በዚህች አሁን ከምርጫው መሀል ባለች ጊዜ ውስጥ ተኩስ የማቆም፣ ጦርነት የማቆም፣ ግጭቶችን የማቆም፣ ተፈናቃዮችን የመምረጥ እድል መስጠት፣ ቢቻል ወደ ቦታቸው መመለስ፣ ፖለቲካ ፓርቲዎች ደግሞ በነጻነት ተንቀሳቅሰው የመቀስቀስ ፖሲቢሊቲዎች የሉም እና አሁን እነዛ ሁሉ ቢሮዎቻቸው ተከፍተው የታሰሩ መሪዎቻቸው ተፈተው እንዴት ነው ወደ ምርጫ የምንሄደው? እንዴት እናድርግ በምንለው ጠቅላላ አስቻይ ሁኔታውን እንደው ከመንግስታዊ አሰራር ጋር ባለው መነጋገር አለብን። ከመንግስት ጋር ይሄ መፈታት አለበት። እንግዲህ እንዳሉት ዶክተር የእርስዎን ፓርቲ ጨምሮ 10 ፓርቲዎች እንደ ኦፌኮ ያላቸው ሀገር አቀፍን ክልል አቀፍ ፓርቲዎችም ይሄንን ቅድመ ሁኔታ አስቀምጣቸዋል። እንደው መጀመሪያ ድርድር መደረግ አለበት፣ ፖለቲካዊ መግባባት መፈጠር አለበት፣ ግጭቶች መቆም አለባቸው የሚል ቅድመ ሁኔታ መሰል አቋም ይዛቸዋል። ሌሎች ፓርቲዎችም እንደዚሁ በጋራ እየሆኑ አቋም ይዘዋል። የተወሰኑ 1-6 ፓርቲዎች ደግሞ ምርጫው መካሄድ አለበት የሚል ወይም ደግሞ የመንግስትና ሀሳብ የመጋራት ሁኔታዎች አሉ። ጠቅላይ ሚኒስትሩ በቅርቡ ፓርላማ ስለ ምርጫ በሰጡት ማብራሪያ ወደዳችሁም ጠላችሁም ምርጫ ይካሄዳል፣ ይልቅስ ቀበቷችሁን ጠበቅ አድርጋችሁ ለመፎካከር ተዘጋጁ ብለዋል። ምርጫ ቦርድ ደግሞ ምርጫ ለማካሄድ አስቻይ ሁኔታ የለም የሚል ፓርቲዎች መግለጫ ባወጡ ሰሞን የቦርዱ ሊቀመንበር ወይዘሮ ሜላትወርቅ ሪፖርተር ላይ በሰጡት ቃለ መጠይቅ ኢትዮጵያ ውስጥ አሁን ባለው ሁኔታ ምርጫ ላለማካሄድ ወይም ደግሞ ምርጫ ለማካሄድ እንቅፋት የሚሆን የሰላምና ጸጥታ ሁኔታ የለም ብለዋል። ስለዚህ ኤቭሪዌር ምርጫ ማካሄድ እንችላለን፣ እስካሁን ማናካሄድበት ቦታ ይኖራል ብለን አንገምትም የሚል ነገር ነው። ከዚህ ቀደም በስድስተኛው ሀገራዊ ምርጫ እንደምናስታውሰው እንደ ቤኒሻንጉል፣ አፋር፣ ሶማሌ ክልል፣ አማራ ክልል፣ ደቡብ ክልል በርካታ አካባቢዎች ምርጫ ሳይካሄድ እንደገና ከ3 እስከ 4 ዓመት በኋላ ምርጫ ተካሄደ። ስቲል በስድስተኛው ሀገራዊ ምርጫ ትግራይን
ኤክሴፕሽናል ነገር ነው። እሱን ትተህ ነው ያልተወከሉ አሉ ምርጫ ሳይካሄድባቸው እስካሁን ድረስ። በዚሁ ይሄ ሁኔታ መደገም የለበትም የሚል የፓርቲዎች አቋም አለ። አሁን መንግስት ይካሄዳል ምንም ፈቀቅ የሚል ነገር የለም ካለ እናንተ ደግሞ አስቻይ ሁኔታ የለም ቅድሚያ እንደራደር፣ ተኩስ አቁም ይታወጅ፣ ፖለቲከኞች ይፈቱ፣ ነፃና ፍትሐዊ ምርጫ ይካሄድ፣ ከተመሳሳይ የምርጫ ሂደት ውስጥ እንውጣ እያላችሁ ነው። ይሄን ነገር በምን አግባብ ነው የምታስታርቁት? አሁን ባለው ነባራዊ ሁኔታ የምርጫው ዋዜማ እየቀረ ወራቶች ናቸው የቀሩ 78 ወር። ይሄንስ ማድረግ ይቻላል? ቅንነት ነው የጠፋው እንጂ ይቻላል። እንዴት ይቻላል? አሁን እያቀረብን ነው አይደል? እስካሁን ስርዓቱ እያለማመደንና እየተለማመደ ያለው እየሞከረ ያለው ምንድን ነው? መግለጫ አውጥተው ፓርቲዎች ጮኸው ይገባሉ ነው እንጂ መግለጫው ጆሮ እንደሚያስፈልገው ያውቃል፣ ግን ጆሮ መስጠት አይፈልግም። አሁን ጆሮ ሊሰጥ ይገባል። ለምን? ለፓርቲዎች ወይም ለስርዓቱ ተብሎ አይደለም፣ ለኢትዮጵያ ሲባል፣ ለህዝቧ ሲባል፣ ለሰላሟ ሲባል፣ ለደህንነቷ ሲባል ከነበርንበት ሳጥን ወጥተን ማሰብ አለብን። አሁን ላይ እንዴት ነው ሰላም የምናመጣው? እንዴት ነው ይሄን ግጭት የምናቆመው? እንዴት ነው ይሄን ጦርነት የምናቆመው? የውስጥ አንድነታችን እጅግ ወሳኝ ነው። በቃ ለዚህ ስርዓትም ሆነ ለህዝቡ። ሀገር ስትኖር ነው የምንፎካከረው፣ ህዝብ ሲኖር ነው ምንመራው። ስለዚህ ዋና ነገሮች ላይ እኮ ነው አሁን እየተነጋገርን ያለ ነው እንጂ ስለ ምርጫው ብቻ አይደለም። እንዴት ነው ሰላማዊ ሀገርና የተረጋጋ ልማት የሚኖረን? ህዝቡስ የፈለገውን መምረጥ የሚችለው? ለህይወቱ ከሚሰጋ ወጥቶ 5 ዓመት የሚመራውን ወደፊት ያለውን ለመምረጥ እንዴት ይዘጋጅ? ነው ዛሬን ማደር እየሰጋ መዋል እየሰጋ ወጥቶ መግባቱን ሳያቅ እንዴት ነው ገና ለ5 ዓመት ይሄ ፓርቲ ይመራኛል ወይስ ይሄ ፕሮግራም ይሻለኛል ብሎ ወደ ማሰብ የሚሄደው? ስለዚህ ያንን እኮ ለማስቻል ነው። ያንን ለማስቻል መነጋገር አለብን። መግለጫዎችን ደግሞ መንግስት መልስ ሊሰጥ ይገባል። መግለጫዎች ሁሉ ጊዜ ለፓርቲዎች የሚላኩ መልእክቶች አሉ፣ ኢምፕሊመንት መደረግ ያለባቸው። ለመንግስት የሚቀርቡ አሉ፣ ለህዝብ የሚቀርቡ አሉ። ሰላማዊ ትግል እኮ እንደዚሁ በመግለጫ የሚቀርብ ነው፣ በሚዲያ የሚቀርብ ነው። ገብተን ደግሞ የሀገራችን ሁኔታ አላስቻለንም እንጂ በአካል ተገኝተን ካስኬድ የምናደርገው የምንወያይበት ጉዳይ እኮ ነው። አሁን ያ ነገር በሙሉ በአብዛኛው ዝግ በሆነበት ቢያንስ መግለጫው ምላሽ ማግኘት አለበት፣ ጆሮ ማግኘት አለበት ከመንግስትም። ስለዚህ ይሄ አሁን በፓርቲዎች መካከል ስላለው ክርክር አይደለም፣ ስላለው መፎካከር አይደለም። ይሄ ስለ ሀገር ደህንነት ነው፣ ስለ ህዝብ ደህንነት ነው፣ ስለ ኢትዮጵያ መዳን፣ ስለ ኢትዮጵያ ሰላምና አንድነት ነው። በቂ የውጭ ተቃርኖች አሉን እኮ። የውስጡን አንድነት እንፍጠር እና ከዛ ወደሚቀጥለው እንሄዳለን። ከምርጫ በፊት ይሄን ለመፍታት ቅንነቱ ካለ በቂ ነው ያለው ጊዜ እና እንነጋገር፣ ጊዜ አንወስድ። እንደ ጊዜ ሳንሰጥ ብዙ ጊዜ ሳናቃጥል እንነጋገር፣ ወደዛ ዝግጅት እንሂድ ነው። ከዚህ እኮ የተለየ ነገር የለም። ቅድመ ሁኔታዎቹ የግድ አስፈላጊ ስለሆነ መልካም። በዚህ ውስጥ ደግሞ ምን አለ? ምርጫው እየቀረበ ነው፣ መንግስት ይካሄዳል አለ። እናንተ ደግሞ ቅድሚያ አስቻይ ሁኔታዎች መሟላት አለባቸው እያላችሁ ነው። ምርጫውን እንዲራዘም አይፈለግም? በፓርቲዎች በኩል እስካሁን ባለው ሁኔታ ከመግለጫችሁ እየተረዳን ያለ ነው ወይም ደግሞ ሚዲያ ላይ ከምሰጧቸው ማብራሪያዎች አንጻር በህገ መንግስቱ መሰረት ምርጫ ቦርድ የሚለው በተያዘለት በ5 ዓመት ጊዜ ውስጥ መካሄድ አለበት። ግን ደግሞ አሁን ያሉትን የእርስ በርስ ጦርነት፣ ግጭቶች ማስቆም፣ እስረኞችን መፍታት፣ የታጠቁ ኃይሎችን ወደ ምርጫ ሜዳ ማምጣት የሚለው ጉዳይ በዚህ አጭር ጊዜ ውስጥ ይፈጸማል፣ መፈጸም ይቻላል? ሪል ነባራዊ ሁኔታውን መሬት ላይ ያለውን አንጻራዊ ወይም ደግሞ ነባራዊ ሁኔታ ስንመለከተው ማለት ነው የሚሉ አጣብቂኞች አሉ። ዶክተር በእርስዎ ምልከታ አሁን ለአመታት መፍታት ያልቻልናቸውን የተንከባለሉ ችግሮች እናንተ ያስቀመጣችሁትን ጦርነት ማቆም፣ መደራደር፣ ከዛ የታጠቁ ኃይሎችን ወደ ምርጫ ስፔስ ማምጣት በዚህ አጭር ጊዜ ውስጥ እንዴት አድርጎ ይቻላል? መንግስት ምን ቢያደርግ ነው? እናንተስ ምን ብታደርጉ ነው? የታጠቁ ኃይሎች ውስጥ ምን ቢያደርጉ ነው አሁን ይሄንን ስፔስ በአጭር ጊዜ ውስጥ መፍጠር የሚቻለው?
ይሄ በመነጋገር ነው የሚሆነው። መነጋገር ነው ያለብን። ስለዚህ ጊዜው ሳይሄድ መነጋገርን እኮ እየጠየቅን ነው ወደ ጠረጴዛ ዙሪያ መምጣትን። ምርጫ ቦርድ አሁን አስቻይ ሁኔታ አለ ብሎ ቢናገርም ከዚህ በፊት በስድስተኛው ምርጫ ትግራይ ሙሉ በሙሉ አልነበረም፣ አሁንም አይኖርም ማለት ነው። እንደገና አማራ ያኔ አማራ ክልል የተወሰነ ቦታ እነ ባቲ እስካሁንም ያው ውክልና የላቸውም የተወሰነ ቦታዎች። እንደገና ኦሮሚያም ውስጥ እንደዛ። ያም ሆኖ 50+1 እና ከዛ በላይ ስለሚመጣ ነው አሁን አማራን፣ ትግራይን፣ ኦሮሞን በዚህ ልክ ኦሮሚያንም ጭምር አግልለህ 50% ለማግኘት እንኳን እንደ ሀገር ልንቸገር እንችላለን። በተጨማሪ ደግሞ በየቦታው ከዳር እስከ ዳር ሀገሪቱን ደቡብ ብትል፣ ደቡብ ምዕራብ ብትል፣ ሶማሌ፣ አፋር ወረበር ግጭቶች አሉ፣ ችግሮች አሉ። በዛ መሀል በዚህ ልክ በአስተማማኝ እንደው 50% ሰው ያህል እንደው ይገኛል ብሎ ማሰብ 50% ወንበር በፓርላማ ይገኛል ብሎ ማሰብ አይ ዶንት ቢሊቭ ይሄ አስቸጋሪ ነው። ስለዚህ ነው እንነጋገርና አስቻይ ሁኔታ እንፍጠር ምንለው። አስቻይ ሁኔታ ከፈጠርን እንችላለን። መነጋገር አስፈላጊ የሚሆነውም ደግሞ ሁሉም በእጃችን እኮ ነው። ፈቃደኝነቱ ስለጠፋ ነው እዚህ ድረስ ይሄድ ነው። ስለዚህ ያንን ፈቃደኝነት ካገኘን እንደገና ደግሞ ሀገራችንንና ህዝባችንን ካስቀደም እንደው የምር ድምጹንም ማክበር ከፈቀድ መነጋገር አስፈላጊ ነው። ከተነጋገርን ጊዜው በቂ ነው። ምክንያቱም ከቅን እሳቤ ተነስቶ በቅንነት የሚደረግ ድርድርና ምክክር የቤተሰብ እኮ ይሆናል፣ የአንድ ሀገር ጉዳይ ይሆናል። የተለያየ ሀገር የለንምና ኢቭን በአንድ ወር ጊዜ ውስጥ ወደ የሚገባው ውሳኔ መድረስ እንችላለን። ግን አሁን በምርጫ ቦርድና በመንግስት አቋም በሚሄዱበት እነዚህን ቅድመ ሁኔታዎች ሳያዩ ለመሄድ የሚያስቡ ከሆነ በራሱ ነው ሄዶ ስታክ አድርጎ የሚያበቃው። እና ደግሞ ለምርጫ በጣም ብዙ ሀብት ነው የሚወጣው፣ የሰውም የገንዘብም የጊዜም። ስለዚህ ሊታሰብ ይገባል። እንደገና ደግሞ ያ ውጤት ለ5 ዓመት ሀገሪቱ የምትመራበት ነገር ስለሆነ ያንንም በአግባቡ ማየት ያስፈልጋል። እና በዛ አግባብ ነው እኔ በግል የማየው። አዎ እንግዲህ እርስዎ አሁን ያሉት 50+1 ኢትዮጵያ ውስጥ የተለመደ ነገር ነው፣ ሌሎች ሀገሮችም ላይ የተለመደ ነገር ነው። ግን ደግሞ 3-4 ጊዜ የሆነ ህዝብ ያለ ውክልና እያለፈው እየሄደ ነፃና ፍትሃዊ ምርጫ የሚባለው ራሱ የቱ ጋ ነው? ዲሞክራሲ የሚባለው እንግዲህ አብላጫ ድምጽ ብቻ ማለት አይደለም። ኦኬ ለምሳሌ ትግራይ ባለፈው አልተወከለችም፣ አሁንም አትወከልም። የተለያዩ አካባቢዎችም እንደዚሁ በተመሳሳይ ሳይወከሉ ሊያልፉ ነው ማለት ነው። ይሄ በራሱ የምርጫ ግብ ነው ወይ? ኢትዮጵያ እኮ ነፃና ፍትሃዊ ምርጫ ኖሯት አያውቅም። 6ቱንም ምርጫ እንዲያውም የኃይለ ሥላሴ ጊዜ ያው አብልቶ አጠጥቶ በሀብቱ አሸንፈው ቤተ መንግስትም ሪኮማንድ ያደረገው ሰው ይመረጣል። የደርግ ጊዜም ከአንድ ፓርቲም 3 ሆነው ይቀርባሉ። ግን ከ3ቱ ስርዓቱ የፈለገውን አንዱን ነው እንዲመረጥ የሚያደርገው። ቅድመ ሙከራ ያደርጋል። ቴስቲንግ አላቸው። የደርግ ጊዜ ለምሳሌ 3 በአንድ አካባቢ ያቀርቡና ወደ ህዝብ ያቀርባሉ ከምርጫው በፊት። ከነዚህ እንደው ከዛ በፊት የነበሩት ምርጫ ናቸው ይባላል አይባልም? እሱ ራሱ የህዝቡን እይታ ያዩና ወደ ማይፈልጉት ሰው አድልቶ ከሆነ ሪዛይን አርግ ብሎ ሪዛይን ያስደርግና የሚፈልገውን ሰው ያሳልፋል። በኢህአደግ ጊዜም አሁን በብልጽግና ጊዜም እንዴ በካድሬ ማነቆና ባፈሙዝ ነው የሚታለፈው። ከዛ በተረፈ በኮረጆ ግልበጣ። አለዛ ደግሞ ስርዓቱ ተስማምቶ እዚህ ጋር እገሌ ይለፍ ብሎ እንደ ግል ተወዳዳሪ የሚያምጣ እንደ ፓርቲ የሚያምጣ እዚህ ጋር እስቲ ፌቨር እናርገው ብሎ በፌቨርቲዝም የሚያሳልፈው ነው የሚያልፈው። ከዛ በተረፈ በጣም ሬር ኬዝ ነው በትክክለኛ ተወዳድሮ ህዝብ ድምጽ ሰጥቶት የሚያልፍ የግል ተወዳዳሪና የፖለቲካ ፓርቲ የተቃዋሚ እጩ አለ። ግን በጣም በጣት የሚቆጠሩ ናቸው። ያ እንዲያውም ካለፉት ምርጫዎች ወደዚህ በ6ኛው ምርጫ እጅግ ጠቦ ነበር። ሰላማዊ ምርጫ ብቻ እንዲካሄድ ፖለቲካ ፓርቲዎች የተስማሙበትና በቃ መንግስት ያስፈልገናል፣ ሀገር ያስፈልገናል፣ በዚህ እንሂድ የሚል
እንደዛ አይነት አቋም የተደረሰበት ነው። ስለዚህ ያ መስተካከል ስላለበት ነው። አሁን ያለንበት ሁኔታ ደግሞ ያንን ነገር በሙሉ አስተካክለን የቻልነው ያህል ተቀርፎ ቢያንስ ሰላማዊና ፍትሃዊ ተአማኒ ነገር መሬት ላይ መታየት አለበት። ህዝቡ ነው እኮ የዛ ዊትነስ፣ ህዝቡ ማመን አለበት እና አትሊስት የህዝቡ ድምፅ እንዲከበር ማንንም ይምረጥ ሁሉም እኩል ቀስቅሶ ከዛ ለፈለገው ይስጥ። ለምሳሌ ገዢው ፓርቲ ከፍተኛ እድሎች አሉት ከሌላው ፓርቲ የተሻለ። ምክንያቱም በስርዓቱ መስመር ያሉ የመንግስት ሰራተኞች በሙሉ መቀስቀስ ይችላሉ። የመንግስትን የፐብሊክ የህዝብን ሪሶርስ መጠቀም ይችላሉ። ብዙ የተሻለ ኦፖርቹኒቲ አለ። በመንግስት ስም በህዝብ ግብር ወይም በህዝቡ ስም በሚመጣ ብድር ወይም ስጦታ የተሰሩ ስራዎች በሙሉ ብልጽግና እንደሰራ እንኳን አድርገው የማቅረብ እድሉ አላቸው፣ እያረጉትም ነው። ይሄን ሁሉ ተደርጎ በፈቃደኝነት ድምጽ ይስጣቸው ህዝቡ፣ እነዚህ ማነቆች ሳይኖሩ ማለት ነው። 1 ለ5 ይሁን 1 ለ10 ትተው ካድሬዎች የሚያስፈራሩበትንም ትተው የህግ ተቋማት ደግሞ የፍትህ አካላት በሙሉ የህዝብ እንደመሆናቸው ለሁሉም እኩል የሆነ ሰርቪስ ሰጥተው በመሳሪያም ሳያስፈራሩ በሌላም ደግሞ ያለ አግባብ ሳያስሩ ሳያሳድዱ ፍትሃዊ የሆነ ፋሲሊቴሽን መሬት ላይ አሳይተው ህዝቡ ይምረጥ። ያገኙትን ነገር በቃ ለህዝቡ ያስርጹ፣ ይናገሩ፣ ያንን ያሳዩ እና የተሻለ በ5 ዓመት ይሄን እናስጨርሳለን ወደፊት እንዲህ እናደርጋለን ብለው ይምጡ። ዛትስ ኦኬ። ግን ነፃ ይሁን ለህዝቡ፣ ድምጻቸው ይከበርና በዛ መልኩ ይመረጥ። ይሄ ካልሆነ ግን አሁን ያለንበት ወቅቱ ራሱ መሬት ላይ ያለው እውነታው ራሱ አያስኬደንም እንጂ እኔ አሁን በፐርሰናሊ ብትጠይቀኝ የነገውን ምርጫ ለማለፍ አይደለም ማስበው። በእርግጥ ማጀብ የለብኝም፣ ተወዳድሬ ማለፍ አለብኝ። ግን እሱ የመጀመሪያ አይደለም። የመጀመሪያ የሚሆነው ሀገሬና ህዝቤ ሴፍ ሆኖ ለፈለገው ድምጹን ይስጥ፣ ለፈለገው። ከዛ በኋላ ህዝብ እንዳገለግል ድምጽ ከሰጠኝ ደስ ይለኛል። ህዝብ ግን አይ ካንቺ ይሄኛው ቢሆን ይሻለኛል፣ ከዚህ ፓርቲ ይሄኛው ፓርቲ ይሻለኛል፣ ይሄ ፕሮግራም ይሻለኛል ካለ አከብራለሁ ድምጹ። በዛ ነው መካሄድ ያለበት። እኔ በሱ ነው ማየው። ኢንዲቪጁዋሊ ጥቅም ምፈልግ ከሆነ ብዙ መንገዶች አሉ ሰርቼ መኖር የምችልባቸው ነገሮች። ለምንድን ነው የህዝብንና የሀገርን ዲሞክራሲያዊና መሰረታዊ ሰብአዊ መብት ማሳጣው? ስለዚህ እንደ ሰውም ሳይቆጠር እኮ እየተደበደበ በየጓሮ እየተጣለ እዚህ ጋር የደረስንበት አለ። እኔ በ5ኛው ምርጫ ወረዳ ከተማ ውስጥ የኛ ፓርቲ የኔ ፓርቲ ታዛቢ የነበረ ሰው ሳይቆጠር አልወጣም፣ ራት አልበላም ማታ ብለው ሂዱ ራት በልታችሁ ንውጡ ተብለው አልወጣም አለና ትልቅ ሰው ናቸው ሽማግሌ ተደብድበው ጓሮ ተጥለው ነበር። ቱ ቢ ኦነስት በሁለተኛው ቀን ወደ 3 ሰዓት ነው ያገኘናቸው። ኮሮጆ ግልበጣ ማለት ነው። አዎ ለኮሮጆ ግልበጣ ሲባል ተደብድበው ተጣሉና ማንም ያወቀ የለም የት እንዳሉ። ከ3 ሰዓት በኋላ ሰዎች አይተው ጤና ጣቢያ ደርሰው እንደዛ ሆኖ ነው ፓርቲው ያወቀው የት እንዳሉ። ስለዚህ እነዚህ ነገሮች ይቅሩና ፌር የሆነ ምርጫ ይካሄድ። ይሄ ለማናችንም ቅድሚያ መሆን የለበትም። ልመረጥ ብቻ ቅድሚያ መሆን የለበትም። እንደው በባሌም በቦሌም ከሀገር ልጥፋ አይደለም እኮ። ይሄንን መጀመሪያ አገር ሴፍ ትሁንና ሰላማዊ ምርጫ ይካሄድ። መልካም። ዶክተር የህዝቡን ጉዳይ አንስተዋል። እንግዲህ ህዝቡ በጠመንጃ ወይም ደግሞ በካድሬ ወይም በሆነ አካል አስገዳጅነት መምረጥ ወይም ደግሞ እንዳትመርጥ ተብሎ ተገዶ እጁ መሰብሰብ ወይም ደግሞ ተገዶ ድምፁን መስጠት የለበትም ነው እያላችሁ ያላችሁት። ምርጫ ቦርድ ከቀናት በፊት እጩዎች አስመዝግቡ ብሏል፣ ቀነ ገደብ አስቀምጧል። እንግዲህ ያ ማለት የሆነ ቦታ እንግዲህ ግጭት ቀጠናም ኤኒዌር ያለበት ቦታ የሚወዳደራላችሁን አካል አስቀምጡ ነው። እንደ ፓርቲ ህዝቡ አሁን ለመምረጥ በነጻነት
ዝግጁ ነው ወይ እንደ ፓርቲ ኦብዘርቭ ስለምታደርጉ በእናንተ ምልከታ? ከዚያም ባሻገር ደግሞ እንደ ፓርቲ እናንተ የምታቀርቧቸው እጩዎች አሁን ባለው ሁኔታ ውስጥ ታጣቂው ሊያስፈራራቸው ይችላል፣ ወይም ደግሞ ሌላ ነገር ፌስ ሊያደርጉ ይችላል። እሱን ተቀብለው እጩ ሆነው ለመቅረብ ዝግጁ ናቸው ወይስ ፓርቲዎች በራሳቸው ያን እያደረጉ ነው? አንዳንድ ነገር ሰርፕራይዝ ያደርጋሉ። ልክ እናንተ ሜቢ ሚዲያዎች ከኛ ቀድማችሁ ሰምታችኋል ይመስለኛል። ሚዲያው አናውንስ አድርጎ ነው እኛ የሰማ ነው እጩ ምዝገባውን ማለት ነው። እጩ ምዝገባው ከዚህን ቀን እስከዚህን ቀን ነውና ተዘጋጁ የሚል ነገር እኔ አልደረሰኝም። በእኔ ፓርቲ ሌሎች ደርሷቸው እንደሆን እርግጠኛ አይደለሁም። እንደገና ደግሞ የጊዜ ሰሌዳውም ረቂቁ ቀርቧል፣ ግን መጽደቁን እርግጠኞች አይደለንም። የጸድቋል የሚባል ነገር አልሰማንም። መወያየታችሁን የሰማነው መወያየት ብቻ ነው የምናውቀው። ከዛ በኋላ ደግሞ የውይይቱ ጊዜም ቅድመ ሁኔታዎች አሉ ያስቀመጥ ናቸው እና ከምን እንደደረሱ ምናውቀው አንዳንዴ ለእኛም እንግዳ የሆነ ነገር ነው እና ለቦርዱ ማስቀምጣችኋል? አዎ ቅድመ ሁኔታዎቹን እኮ እንዲያውም የሚነሱ ነገሮች በእለቱ ተነስተዋል። እንዲያውም እኮ የጊዜ ሰሌዳው ላይ መነጋገር እንችላለን ወይ መሬት ላይ ባለው ነገር እንነጋገር እኮ ነው ቤቱ ያለው እና ከዛ በኋላ ግን ወደ ውሳኔ ደረጃ በጋራ አልደረስንም። ይህም የጊዜ ሰሌዳው ደግሞ ለፓርቲዎች የተገለጸ አልነበረም። እንደኔ ፓርቲ ከሆነ እኔ ያልሰማሁም አልተገለጸም። ግንቦት 24 የሚባለው ነው ይሄኛው እጩ ምዝገባ። ከዛ በኋላ ሚዲያ ላይ ነው ያየሁት እኔ ለመጀመሪያ ጊዜ ፌስቡክ ላይ ዝት ብዬ ማለት ነው። እና እነዚህ ነገሮችን መነጋገርን ያስፈልጋል። ምርጫ ቦርድም አሁን ደግሞ ያለውን ሁኔታ ባለፈው የገጠመን ችግር እንዳይገጥመን በቅርበት ከፓርቲዎች ጋር እየተነጋገረ መሄድ ያለበት ይመስለኛል። በአብዛኛው ደግሞ አሁን የምርጫ ቦርድ ሜይን አመራሮች አዳዲሶችም ናቸውና ይሄ የመጀመሪያ ምርጫች የሚያካሂዱበት ፕሮሰስ ሊሆን ይችላል እና ፓርቲዎችም ደግሞ ፕራክቲካሊ መሬት ካዩት ነገር ብዙ የተማሩት ነገር አለ እኮ በዛውም ልክ እና በጋራ ደግሞ ተመጋግበን ምንሰራ ተቋማት ነን። ፓርቲዎች ሲኖሩ ነው ምርጫ ቦርድ የሚኖረው እና ይህንን የማስተባበሩን ነገር አብሮ የመስራቱን ነገር ያ ደግሞ የጋራ አካሄዳችንም ለሀገር የሚበጅ ነገር መሆን አለበት፣ ለህዝብ የሚበጅ ነገር መሆን አለበት። በዛ ልክ መሄድ ያለበት ጉዳይ እንደሆነ እኔ ይሰማኛል። ሆፕፉሊ ምርጫ ቦርድም አቅርቦ ሊያነጋግረን ይችላል። ይሄን እንጠብቃለን። እኔ በበኩሌ እጠብቃለሁ። የጋራ ምክር ቤቱም ቢሆን በዚህ ጉዳይ ላይ የፖለቲካ ፓርቲዎች የጋራ ምክር ቤትም ጉዳይ ብሎ መነጋገር ይኖርበታል። ጠቅላላ ጉባኤም ሊጠራ ይችላል። ካይንድ ኦፍ መፍትሄ ነገር ሊፈለግ የሚገባ ነገር ነው። ከዚህ ጋር አብሮ ያነሳሁት አንዱ ጥያቄ የህዝቡ ለምርጫ ዝግጁነት እንደዚሁም ደግሞ የእናንተ አባላት እንደዚሁም እጩ አድርጋችሁ ልታስመርጧቸው የሚችሉ ሰዎች በራሳቸው ዝግጁነታቸው እንዴት ነው የምትገመገሙት? ባይዘወይ አሁን የዕለት ተዕለት ኑሮ ጥያቄ ውስጥ እኮ የከተተበት ሰዓት ነው። አሁን መኖር ኢኮኖሚካሊ ያልተቻለበት ኮንዲሽን ውስጥ ነን። የሰላሙ እጣው በዛ ልክ ነው። ችግሮች፣ ግጭቶች፣ መፈናቀሎች በየቦታው እየተነሱ ነው። እግዚአብሔርም እየተቃወመ ያለ የሚመስል ነገር አለ። አሁን በደቡብ ኦሞ ጂንካ የተከሰተው በጣም አስጊ ቫይረስ ነው። እሱ ደግሞ በዛ ብቻ አይወሰንም። አሁን በየሚዲያው የሚወጣ አርሲ ውስጥ ይጠረጠራል። ልክ የሀረር ድንበር ነው። ወዲያው ወደ ሀረር ሊገባ ይችላል። ወላይታ ውስጥ፣ አዋሳ ውስጥ የታዩ ምልክቶች አሉ። አትሊስት ኮኔክሽን ከነዛ ሰዎች ጋር ያለው ነገር እና ከኮቪድ በፈጠነ ፍጥነት መግደልም መስፋፋትም የሚችል ነገር ነው እና በዚህ የሰዎች መገናኘት ዞሮ የመቀስቀስ የምርጫ ቦርድ ሰራተኞችስ በየቦታው መሄድ ይችላሉ ወይ? አሁን ጂንካ ሙሉ በሙሉ ተዘግቷል። አሁን ሌሎቹስ አርሲ ይዘጋሉ ወይ? ከዛስ ሌሎቹም ከነዛ እንዳይገናኙ በምን ኮንዲሽን ነው ያለ ነው? ስለዚህ ይሄ ሁሉ መሬት ላይ ያለው ነገር መታየት ያለበት ነው።
የት ጋር ነን እንግዲህ በየቀኑ የሚከሰተው ነገር ኮንፈርም የሚያደርገው ነገር ነው። አንዳንዴ ሳትፈልግም ተገደህ የምታቆምበት ሁኔታ ይኖራል እና ብዙ ስጋቶች አሉ አሁን ባለው ሁኔታ። እንግዲህ እርስዎ ያነሱት አሁን በመሀል የመጣውን የቫይረስ ጉዳይ ነው። ግን ይሄ ባይመጣ በራሱ ባይ ዲፎልት ቀደም ብሎ ምርጫ ጉዳይ እየተነሳ ስለነበረ የእናንተ አባላት የፓርቲዎች አባላት ሁሉም ፓርቲ እንግዲህ አባል አለው ለምርጫ ዝግጁ ነው ወይ? ሜይንሊ ግን እናንተ እጩ የምታደርጓቸው ወይም ደግሞ ፖለቲከኞቻችሁ ለመመረጥ በራሱ ዝግጁ ናቸው ወይ? ለምሳሌ በመንግስት በኩል አሉ የምትሏቸውን ችግሮች፣ ወከባዎች፣ እስሮች ከዛ ደግሞ በታጠቁ ኃይሎች እስኪ በዚህ አልፈህ ነው ወይ ምርጫ የምትወዳደረውን የዚህ ፋይት እያረኩ የሚሉ ነገሮች አሉ። እነሱን ሁሉ ተቋቁመው የመወዳደር ፈቃደኝነት አላቸው ወይ በእናንተ ግምገማ? ይሄ የ5 ዓመት ስራ ነው ባይዘው። ልክ የመጀመሪያው ምርጫ ካለፈ በኋላ እስከ 5 ዓመት ቁጭ ብለህ ሄደ መጨረሻ ላይ ስለ ምርጫ አታስብም። በስድስተኛው ምርጫ ያጋጠሙንን ችግሮች እናያለን። በእኛ በኩል ያሉትን ዲፎልትስ፣ እንደገና በመንግስት በኩል ያጋጠመንን፣ በምርጫ ቦርድ በኩል ያጋጠመንን፣ በህዝቡ ዘንድ ደግሞ በትክክል ካስኬድ ማድረግ ሳንችል የመጣውን ነገር፣ በካድሬዎች በኩል ያጋጠመንን ነገር ሁሉ እናያለን። በመንግስት በኩል ሎጂስቲካሊ የተበደልንበት ነገር በምን መልኩ ሄድን የሚለውን እናይና ከዛ በኋላ በ5 ዓመቶች እየተጠናከርን አባላትንም እየጨመርን ያለውም ደግሞ እየተጠናከረ አስፈላጊው ነገር እየተሰራ የጋራ ስራዎችም ከሌሎች ወደ ጎንዮሽ ፓርቲዎችም ጋር እየተሰራ ይቆያል። ለ5 ዓመት ምርጫ እንደገና እንደምንቀርብ እያወራን እየተዘጋጀን እንቆያለን። 5ቱንም ዓመት እኮ ይሄንን ወደፊት ኮንሲደር አድርገን ነው የምንመጣው። ስለዚህ አሁን ልክ 5ኛው ዓመት ሲቃረብ የሚቀጥለው ዓመት የምርጫ ዓመት ነው የሚል የውስጥ ዝግጅት ይኖራል። ግን ፋይናል ዲሲሽን መሬት ላይ ያለው ሁኔታ ስቲል አስቻይ ስላልሆነ እና ያለው ቅድመ ሁኔታ መሳካቱ እርግጠኛ ለመሆን ስለሚያስቸግረን፣ ለምሳሌ በእኔ ፓርቲ እንደ ፓርቲ ወስነን እዚህ ምርጫ ላይ አሁን ስለምንገባ በየክልሉ ይሄ ይቅረብ የሚል ፋይናል ዲሲሽን ላይ አልደረስንም። ግን ዝግጅቱ አለን። እጩዎችን ስክሪን የማድረጉ ስራ፣ የመነጋገሩ ስራ አለ። ምናስባቸው የሚዘጋጁ እጩዎች አሉ። ይሄ አለ። ግን ይሄ ብቻውን በቂ አይደለም። በቃ ለምርጫው ለመግባት አለመዘጋጀት ማለት ህዝባችንን ምርጫ ማሳጣት ስለሆነ ህዝብ ምርጫ እንዲያጣ አንፈልግም። በኢትዮጵያ የፖለቲካ ፓርቲዎች ምህዳር ያለውን ነገር ገብተን ስናይ ደግሞ ፓርቲዎች እንደ አመሰራረታቸው በጣም የተለያዩ ናቸው። በጣም የተለያዩ መሬት ላይ እና ያንን በተመለከተ ለምሳሌ የፖለቲካ ፓርቲዎች አማራጭ ለህዝብ ባያቀርቡ ብዙ ጉዳት አለ። እንደ ውጭ ሀገር ለምሳሌ ፓርቲዎች ቦይኮት አድርገው ቢወጡ ኢትዮጵያ ውስጥ መፍትሄ አይፈለግም። የፖለቲካ ፓርቲዎች ምንድነው በታሰሩበት በየሴክተሩ ምንድነው አሁን እስር ቤት አይባልም፣ ማረሚያ ቤት ነው የሚባለው። አይ ዶንት ኖ ሁለት አንዱ ነው። እስር ቤቱም ያስኬዳል፣ ያው ነው። ግን በየማረሚያ ቤቱ የረሃብ አድማ ቢያደርጉ ደስ ይለዋል። መንግስትም ቢሆን በዛው ቢሞቱ ረሃብ አድማ አድርገዋልና እስቲ እንጠይቅ ብሎ ማን ይጠይቃቸዋል? አሁን ፓርቲዎች ቦይኮት ቢያደርጉ ይሄ ነገር አያስችልም ወደ ምርጫ አንገባም ብለው ካሉ ምን ይገደዋል ስርዓቱ? ባለፈው አመትም ኦሮሚያ ላይ አጋጥሞናል አይደል? ኦነግ አልተወዳደረም፣ ሌሎችም የኦሮሚያ ፓርቲዎች አልተወዳደሩም። ብቻውን ነው ብልጽግና የገባው። ግን ደግሞ ብልጽግና ተወዳድሬ ነው ያለፍኩት ለማለት የተወሰነ ቦታ ላይ እዚህ ጋር ግል ተወዳዳሪ ሆነ ቅረብ እጩ ሆነ ብሎ የሚያስገባው አለ። እዚህ ጋር ደግሞ ፋብሪኬት የተደረጉ ፓርቲዎች አሉ። ብልጽግና የሚከፍላቸው ፓርቲዎች ይኖራሉ። እናንተ ደግሞ እንደ ተፎካካሪ ቅረቡ ብሎ ይወዳደራሉ። ስለዚህ ፓርቲዎች ቦይኮት አድርገው እንኳን የህዝባቸውን መብት ለማስጠበቅ እኮ በኢትዮጵያ ይቸገራሉ።
ስለዚህ ይሄን አይተው ነው ተቃዋሚ ፓርቲዎች በማያስችል ሁኔታ ህዝብ ምርጫ እንዳያጣ በሚል ነው የሚገቡት ወደ ምርጫና ህዝብ ደግሞ ይሄንን በትክክል ሊያስተውል ኮንሲደር ሊያደርግ ይገባል። ፖሊሲው ፕሮግራሙ አሳማኝ ከሆነ ተቃዋሚ ፓርቲዎች አማራጭ ሰጥተው ሲመጡ ህዝብ ማስተዋልና ባካፕ ማድረግ ያለውን ነገር ማየት ይጠበቃል። በዚህ አግባብ ነው የምንገባው። መልካም። የመጨረሻ ጥያቄ ዶክተር፣ ጠቅላይ ሚኒስትሩ እንዳሉት በምንም አግባብ ምርጫውን እናካሄደዋለን፣ አይራዘምም፣ የማስፈጸም ሙሉ ዝግጁነት አለ፣ ምንም አትጠራጠሩ ብለዋል። እንግዲህ ጠቅላይ ሚኒስትሩ ይህን ማረጋገጫ ከሰጡ ፓርቲዎች ደግሞ አስቻይ ሁኔታዎች ላይ ቅድሚያ እንነጋገር፣ አስቻይ ሁኔታ እንፍጠር የሚል ነገር ካነሳቸው መንግስት እንዳለው ምርጫውን በሚያስችልበት ሁኔታ ቢያስኬደው፣ አስቻይ ሁኔታ ሲባል እንግዲህ የጸጥታ ሁኔታ የሚፈቅዳቸው እንግዲህ ባለፈውም እንደተደረገው የሆነ ቦታ ይደረጋል፣ የሆነ ቦታ አይደረግም። እንደዛ ቢሆን ኢትዮጵያ ምን ሊገጥማት ይችላል? ወዴት ነው የምታመራው? አሁን ባለበት ሁኔታ እኔ በእውነቱ ለሀገሬ ይሄን መተንበይ እንኳን ያስፈራኛል። አልተነብይም። ለምን ካልከኝ እንድትድን ነው የምፈልገው። አገሬ እንድትድን ፈልጋለሁ። ህዝቧ ድምፁ እንዲከበር ፈልጋለሁ። እንደገና ደግሞ አይ በዚህ መልኩ ከሄደ አገር ትበተናለች፣ ጦርነቶች ይኖራሉ። ኦልሬዲ ጦርነቶች አሉ፣ ከበቂ በላይ መሬት ላይ ግጭቶች አሉ። ደግሞ ወደ ጦርነቱ ያስገባንን ምክንያትም ካየህ አሁን እኮ እየተዋጉ ያሉ ጫካ የገቡት ሰላማዊ የፖለቲካ ትግል የሚያካሂዱ ሰዎች ሰላማዊ የፖለቲካ ምላሽ አተን ነው ብለው የገቡ አሉ አይደል? በሀገራችን እንደገና ተመልሶ ይሄም እዚህ ያለው ሰላማዊ ፖለቲካ ፓርቲ የሚያራምደውን አቋም ትቶ ወደ ጦርነት በቃ ይሄ በሰላማዊው መንገድ በህዝብ ድምጽ በምርጫ ማስኬድ የምንችለው ነገር አይደለም፣ ስርዓት በምርጫ ሊቀየር አይችልም፣ በጦርነት እንጂ ብለን እንድናምን የሚወስደን ነገር እንዲኖር አልፈቅድም። ደግሞ የፈለገ ዋጋ ያስከፍለናል እንጂ በሰላማዊው መንገድ ይቀየራል። ያንን ለማድረግ የምንችለውን ማድረግ አለብን ብዬ ነው ማምነው። ያ አስቻይ ሁኔታ እንዲፈጠር ነው አሁን ከመንግስት ጋር በመግለጫ የምንጠይቀው፣ እንደ ፓርቲዎች የምንሰባሰብ የምንለው። ደግሞ ልክ ባለፈው ምርጫ ለምሳሌ ሰላማዊ አካሄድ ይኑረንና በሰላም ምርጫ ይካሄድ መንግስት ይኑረን ብለን እንደወሰን ነው ያህል እንኳ አልጠቀመም ሀገራችንን። በእርግጥ ያ ውሳኔ ግን ቢጎዳን እንኳን ሀገርና መንግስት እንዲኖር ማስቀጠል ነው ያለብን እንጂ እኛ እንደ ሌላው ሀገር መጥራትም አልፈልግም። እንደ ሶሪያ መሆን አንፈልግም፣ እንደ ሊቢያ መሆን፣ እንደ የመን መሆን፣ 10 የተበታተነ ነገር መሆን ሳይሆን ሳይበተን በፊት አስቻይ ሁኔታ መፍጠር እየተቻለ አንለፍ። መንግስት ይሄንን በቃ በዋናነት የአንበሳውን ድርሻ ወስዶ የመፍታት እድሉ እጁ ላይ ነው። አሁን ሚስ አያድርግ፣ ይነጋገር፣ ይውረድ፣ ይፍታ ነው የምንለው። መንግስት ወደ ጠረጴዛው ይምጣ፣ እንነጋገር፣ እንፍታ። ይሄ ነው ሀሳቤ እንጂ ኔጌቲቭ ትንበያ ለሀገሬ አልመኝም። መልካም ዶክተር፣ በእኔ በኩል ያሉትን ጥያቄዎች ጨርሻለሁ። እንግዲህ መንግስት ይካሄዳል ሲል እናንተ ደግሞ ቅድመ ሁኔታ ስታስቀምጡ ሄዶ ለሀገር ነው የሚመጣው ውጤት። ምርጫው ባለበት ይካሄድም ይራዘምም ወይም ደግሞ ሌላ ነገር ውስጥ ግቡ፣ እንግዲህ ህዝብና ሀገር ነው የመጨረሻውን መጥፎ ነገርም ከመጣ በጎ ነገርም የሚቋደሰውና ከዚህ አንጻር እንደ ጉምቱ ፖለቲከኛ ማለት የሚፈልጉት ነገር ካለ በ1-2 ደቂቃ እድል ሰጥቻለሁ። ለሀገሬ ምን ይበጃልን እንድናስብ ፈልጋለሁ። በዋናነት መንግስት ሰከን ብሎ በሰላማዊ መንገድ ያለ ጦርነት የሚያስታርቀን ለሀገር ሰላም የሚሰጠው ትግራይን ሙሉ የዜጎችን መብት የሚያስከብርበት፣ አማራን የሚያስከብርበት፣ ኦሮሚያን፣ አፋርን፣ ደቡብን፣ ደቡብ ምዕራብ፣ ማዕከላዊ ሁሉንም 12 ክልሎች ነን አሁን ይመስለኛል ከ2 ከተማ አስተዳደር ጋር ሁሉም ጋር ያሉትን ግጭቶች በሰላማዊ መንገድ መፍታት አንችልም ወይ? መነጋገር አንችልም ወይ? ቅድመ ሁኔታዎችን በቅንነት ቀርበን
መወያየትና በቅንነት ቁርጠኛ ውሳኔ መውሰድ አንችልም ወይ የሚል ነገር መንግስት ሰከን ብሎ እንዲያስብ መጠየቅ እፈልጋለሁ። የፖለቲካ ፓርቲዎችም ደግሞ ብዙ ነገሮች ለሀገር ነን እና ብዙ ነገሮች ሊፈትኑን ይችላሉ። ብዙ ጊዜ በኢትዮጵያ በምርጫ አካባቢ በገዢው ፓርቲም እንደሚባለው ኪሱና ሆዱ ከሞላ ማይሸነፍ የለም፣ በስልጣን ማይሸነፍ የለም የሚል ነገር አለ። ፖለቲካ ፓርቲ ውስጥ ገብተን ለሀገር ለህዝብ ብለን ከቆምን ይህ ሊያሸንፈን አያስፈልግም። ለሆዳችን፣ ለልብሳችን፣ ለኑሯችን የምንፈልገውን ኪሳችንን መሙላት የምንችልበት ብዙ መንገድ አለ። ድንጋይ ብንሸከም እኮ ይሞላል ያ። ስለዚህ ሰርተን እናግኝ። ፖለቲካሊ ግን ለሀገር ለህዝብ ብለን ከመጣን በሀቀኝነት እንቁም፣ ስለ ህዝብ እውነት እንቁም፣ ስለ ሀገር እንቁም። ይሄን ማለት ፈልጋለሁ። ፖለቲካ ፓርቲዎች ወሳኝ ወቅት ላይ መሆናችንን አይተን በየትኛውም አላማ እንቋቋም፣ በየትኛውም መንገድ እንምጣ። አሁን ግን ሀገራችን ያለችበትን ሁኔታ በደንብ ልናስተውል ይገባል። ኢትዮጵያ ከነ ህዝቧ ወደ ሙሉ ክብሯ መምጣት ይኖርባታል። ወደ ሰላሟ፣ ወደ አንድነቷ፣ ወደ ሪል እድገት መምጣት ያስፈልጋል። ደህንነት እና ሰላም የማይሰማው ሀገር ምንም ልማት ቢኖረው ይወድማል፣ አይጠቅምም። አሁን በጣም ብዙ መሰረተ ልማቶች ወድመዋል። ትግራይ ላይ፣ አማራ ላይ፣ ኦሮሚያ ላይ፣ አፋር ላይ ምን ይሰራል? ሰርተን ነገ የሚፈርስ ነገር። ከዛ መውጣት የምንችለው ደግሞ በትክክል ሀሳብ ላይ ተመስርተን ስንነጋገር፣ ሀሳብ ላይ ተመስርተን ስንቃወም፣ ሀሳብ ላይ ተመስርተን ስንስማማ ነውና ከምር እንደው የእውነት ሀገራችንን ማዳን ከሆነ እየተቀባበልን ነው ድንጋዩን። መሀል ላይ ግን ድንጋዩን መሀል ምጥል ሰው ካለ ካልዞረ ይፈርሳል። ከዚህ እንጠንቀቅ ማለት ፈልጋለሁ። ህዝባችን ደግሞ በነቃ ተሳትፎ በማስተዋል ሆኖ እንዴት ነው ሀገር ማዳን የምንችለው? ከፖለቲካ ፓርቲዎች ምን እንጠይቅ? ከመንግስት ምን እንጠይቅ? የውይይቶችም ጊዜ ተሳክቶልን ደግሞ ከምር ሆኖ ነገሮች መንገድ ቢይዙና የብሔራዊ ምክክሩ ውይይት እንኳ ቢኖር አገር የማዳንን ነገር ባገናዘበ መልኩ ብንነጋገር እንደ ሀገር እላለሁ። አሁን የኢትዮጵያ ጉዳይ የፖለቲካ ፓርቲዎች ወይም የመንግስት ሳይሆን የእያንዳንዱ ዜጋ ጉዳይ ጭምር ስለሆነ በማስተዋል እንድንሄድ ማሳሰብ እፈልጋለሁ። አመሰግናለሁ። ዶክተር ስለሰጡ ጊዜ በእጅጉ አመሰግናለሁ። ወደ ቤተሰቦቻችን የዛሬውን እንዳፍታ ወጋችን እዚህ ላይ ቋጥተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።